ኦርቶዶክሳውያን እንደዚህ ናቸው። ውርደታቸው ምንም ማሳያቸው ቀጥል ቆሻሾች። ክርስቶስ ለምን አይማልድም ትላላችሁ? ክርስቲያን በመጀመሪያ መዝሙር ቢከፍተው ምን ችግር አለው? ተቃውሙናላችሁ ኦርቶዶክሶች? ይቃወመናሉ። አሁን እኛ ቸርች ያለው አገልግሎት ከፈውስ አገልግሎት አለፈን፣ ከተአምራት አለፈን፣ ወደ ፈጠራ ገብተናል። የእውነት ወደ ቤተ ክርስቲያን አሸናፊ ገብረ ማርያም ተመለሰ ተብሎ ብዙዎች እንኳን ደህና መጣህ እያሉ እሱም ወደ ቤተ ክርስቲያን ተመለስኩኛል ግን አላለም። በነገራችን ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? ሰላምታ ይሁንላችሁ የሚደርሳችሁ። በዛሬው ቪዲዮ ቀሲስ አሸናፊ ከፕሮቴስታንት የወሰዳቸው ዝማሬዎችና የዝማሬው ሁኔታ ምን ይመስላል? እጅግ በጣም አስደንጋጭ ነገሮች ወጥቷልኝ። እንግዲህ የቀሲስ ሁኔታ የሚታወቅ ነው። ከዚህ በፊት በታድሶ እንቅስቃሴ ነበረ፣ ከምንፍቅና ወጣ። እሱን የምንመለከተው እንዴት ነው ዛሬስ ያለበት አገልግሎት የሚለውን ማለት ነው። እፎይ ወንድማችን የሙስሊሞች ራስ ምታት የሆነው ወንድማችን እንግዲህ ብዙ የቁርአን ንጽጽር የሚሰራ ወንድማችን ነው። ፕሮቴስታንት ሆኗል። ምንድነው እየሆነ ያለው? እንዴት ፕሮቴስታንት ሊሆን ቻለ? በዛሬው ቪዲዮ የማስቃኛቸውናል ማለት ነው። እንዲሁም ደግሞ አንዳንድ የፕሮቴስታንት የታድሶ እንቅስቃሴዎች ምን እንደሚመስሉ አሁናዊ እንቅስቃሴዎችን የማሳያቸውናል ማለት ነው። ቪዲዮ ላይክ ማድረግ እንጀምር። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። መቼም የፕሮቴስታንት ሃይማኖት ድርጅት አልቅባቸውም። ብዙ ጉድ ነው የሚያመጡት፣ ብዙ ነገር ነው የሚያሰሙን፣ ብዙ ነገር ነው የሚታየው በእነሱ ቤት። እስኪ ለዛሬ የመርሃ ግብራችን መጀመሪያ እናደርገው ከእፎይ የፕሮቴስታንት እንቅስቃሴ የሚለውን በደንብ አሳያቸዋለሁ። እውነት ነው ሀሳብ የትኛው ነው ትክክል የሚለውን። ከዛ በፊት ግን እስቲ የፕሮቴስታንት እንቅስቃሴ ነው እጅግ ስለደነቀኝ ነው። በደንብ ተቀበል። እኔ ጌታ ኢየሱስን እንደ ግል አዳኜ እኔ ምንም በል በቃ አንተ ጌታ ኢየሱስን ተቀበል። እኔ ጌታ ኢየሱስን የግል አዳኜ አርጌ እቀበላለሁ። የኢየሱስ ማርያምን ነው ጌታ ኢየሱስ ክርስቶስን ይኸውልህ በእኔ የሚያምን የዘላለም ሕይወትን ያገኛል ይላል። በእኔ የሚያምን የዘላለም ሕይወትን ማግኘት ከፈለክ ጌታ ኢየሱስ ክርስቶስን ብቻ መከተል ነው ያለብን። የዘላለም ሕይወትን የሚሰጥህ ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ ኢየሱስን ተቀበለው። አሁን ተቀብሏል። በደንብ አድርገህ ተከተለው። ግን መጀመሪያ ተቀብለከዋል። ስጋ ስራ የተገለጡ ናቸው ብሎ መጽሐፍ በገለጣቸው ውስጥ አንዱ ስካር ነው። መስከር ፍጹም ኃጢአት ነው፣ ከክርስትና የሚጠበቅ አይደለም። ነገር ግን ይህ ሰካራም ነው ብለው እነዚህ ፕሮቴስታንት እህቶች በዚህ መልኩ ቢቀልዱበትም እርሱ ግን ፍጹም እምነታችንን አልተዋትም፣ ጌታ ኢየሱስ ክርስቶስን ከተቀበልሁት ቆየሁ እኮ ብሏቸዋል። እውነት ነው። ሰው ይወድቃል፣ ይሳሳታል፣ ኃጢአት ይሰራል፣ ሰክሯል። በእርግጥ ግን ንስሐ አለው፣ በንስሐ ይታጠባል። እና እጅግ ድንቅ የሆነ በእውነት ሰክሮ እንኳን ምን ያህል መልእክት እንዳስተላለፈላቸው ተመልከቱ። እነሱ ትናንት አውቀውት ጌታን ይህን ሰውዬ ጌታን ተቀበል ሲሉት ከተቀበሉት ቆይቻለሁ ይላቸዋልና እጅግ ድንቅ ነው። ምን ተሰማችሁ? ይህን ቪዲዮ ስታዩ እስኪ ይህንን ሰውዬ የሆነ ነገር በሉት። በእስልምናና በኦርቶዶክስ የክርስትና ንጽጽር የሚሰራው ወንድማችን እፎይ ፕሮቴስታንት ሆኗል፣ ክርስትናን ኦርቶዶክስን ትቷል የሚሉ መረጃዎች ወጥቷል። እውነት ፕሮቴስታንት ሆኗል? የኦርቶዶክስ ማን ነው የፕሮቴስታንት ዘፈን ከፍቶ በላይቭ ስርጭቱ ላይ ሲዘምር ተሰምቷል ተብሏል። እስኪ ነው ፕሮግራም ክርስቲያን በመጀመሪያ መዝሙር ቢከፍተው ምን ችግር አለው? ተቃውሙናላችሁ ኦርቶዶክሶች? መስኪን ታውቃታላችሁ፣ የፕሮቴስታንት መዝሙር ነው። ይቃወመናሉ። ይቃወማል። ለምን ተቃወሙት? ይህን መዝሙር የተቃወመ አሁን የእኛውንስ ይቃወማል ወይ? ክፈተው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ ግን ይህንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? ሙሐመድ ነብያችን ነው። ክርስቲያን ነች፣ በጣም ትወደዋለች። ሙሐመድ ምኗ ነው? ነብዩዋ ነው። ኮመንቱን አሁን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኦርቶዶክስ ነኝ ግን እወደዋለሁ። ቃል የማርያም
ቃል የማርያም ምናለች? ኦርቶዶክስ ነኝ ወደዋለሁ። እውነትም የማርያም ነች እቺ። በጣም ነብዩዋ ማን ነው? መሐመድ ነው። አስጠጋልኝ። እሙ 21 ያለችው የኔ ማርያም ማለት ነው። የትኛውን ማርያም ነው የሚያመልኩ እንትን የሚሉት አርያም ያደርጉት? ምን አለች? ኦኬ ኡሚ ምን አለች? ይሄ መንዙማ አመት ነው ይለው አመት ወደዋለሁ፣ ግን ክርስቲያን ነኝ ብቻ ይመቸኛል። ኦርቶዶክሳውያን እንደዚህ ናቸው። ውርደታቸው ምንም ማሳያቸው። ቀጥል ቆሻሾች። ክርስቶስ ለምን አይማልድም ትላላችሁ? ለክርስቶስ እኔ ነኝ መሐመድ ማማልድለት ያለውን ተቀበላችሁ። በነገራችን ላይ በሌላ ፕሮፋይል ምናምን ሊሆን ይችላል፣ ገብታችሁ ቼክ አድርጉት። አይተናል እናንተም ማለት ሳናይ ምንም ነገርኛ በስሜት የምናቀርበው ነገር የለም። ይሄ ሁላ እስኪ አንድ ባንድ ኮሜንቱ ተርታ በተርታ የክርስቲያኖች ብቻ ነው። ሙስሊሞች እንኳን የራሳቸው መንዙማ ተለቆ ራሳቸው አይደሉም የራሳቸው መንዙማ እያደነቁ ያሉት። የእነሱ መንዙማ እያደነቁ መሐመድ ሸፋ ይሆነኛል በትንሳኤ ቀን፣ መሐመድ ያማልደኛል እያሉ መሐመድ የኔ ነብይ ነው እያሉ ኮሜንት እያደረጉ ያሉት ይሄን መንዙማ በጣም ነው የምወደው እያሉ ያሉት እነማን ናቸው? አሁን ደግሞ ረመዳን እየመጣላችሁ ነው። ያን ጊዜ ለተምርና ለሳምቡሳ ብለህ አምላክን ምክድ ስንት ክርስቲያን እንደምትኖር ያን ጊዜ ደግሞ ጠብቁና አሳያችኋለን። ማርክ ማይ ወርድ እዚህ ጋር ከ1800 ሰው ውስጥ ትክክለኛ ኦርቶዶክስ 100 ቢሆን ነው። ለወከባ ነው አብዛኛው የመጣው። 1700 የመጣው ለወከባ ነው። የጠራ የነጣ ትክክለኛ ያለ 100 ኦርቶዶክስ ቢኖር ነው። በስም ኦርቶዶክስ ደመነፍስ ነው ያለው። ሌላው በደመነፍስ የሚጓዝ ማለት ነው። ለሁለት ጌታ የሚገዛ ማለት ነው። ለሁለት ጌቶች የሚገዛ የዘላለምን ሕይወት የሚያገኝ የሚሰለው አይቻልም። ለሁለት ጌቶች መገዛት አይቻልም። ጨለማ ከብርሃን ጋር ምንም ህብረት የለውም። ወንድማችን እፎይ እናመሰግናለን። በእውነት ድንቅ የሆነ መልእክትን ያስተላለፈው። ጨለማ ከብርሃን ጋር እውነት ነው ምንም አይነት ህብረት የለውም። በሁለት ልብ ማነካሰም አይቻልም። አንዳንድ ወንድሞች ኦርቶዶክሳውያን እህቶች የፕሮቴስታንት ዘፈን እየከፈቱ የሚዘፍኑ አሉ። ደግሞ ምንድነው የእስልምናውን እየከፈቱም እንደዚህ ይመቸናል፣ እንወዷለን፣ ደስ ይለናል እያሉ መሆን ነገር ያደርጋሉ። እንዲህ ያለ ነገር አይገባም ነው እያለ ያለው ወንድማችን እፎይ እንጂ ፕሮቴስታንት ሆኗል ማለት ነው። ይህን የሚያናፍሱት ፕሮቴስታንቶች ናቸው። ምንጊዜም ሐሰት ልማድ የሆናቸው ዝም ብሎ ሰው መሰብሰብ እንደ ቁም ነገር የሚቆጥሩት ሰዎች ስለሆኑ እፎይ ፕሮቴስታንት ሆነ ብለው የሐሰት መረጃ ሰጥቷል ማለት ነው። ፍጹም ዛሬ ይህን የሐሰት መረጃ እናፈርሰዋለን። እፎይ ፕሮቴስታንት አልሆነም። እየተቃወመ ያለው የፕሮቴስታንት ዘፈን ከፍታችሁ አታዳምጡ ነው። የእስልምናን መንዙማ እየከፈታችሁ አታዳምጡ። ይሄ ክርስትና አይደለም። ኦርቶዶክስ ከሆንክ ሽክፍ ያልክ ጥርት ያልክ ኦርቶዶክስ ሁን ያለ። ሁለት ልብ ይዛችሁ አታነክሱ። ለሁለት ጌታ መገዛት አይቻላችሁ ያለ። ከልብ እናመሰግናለን። ቀሲስ አሸናፊ ምን ነካው? በእውነት ቀሲስ አሸናፊ እንግዲህ ኦርቶዶክስ ነበረ፣ ብዙ ዝማሬዎች ተባርከናል በእርሱ ዝማሬ። ከዚህ በኋላ ግን ወደ ምንፍቅና ገብቷል። ምንፍቅና ከኋላ በኋላ እንደገና ተመልሷል። በንስሐ ታጠብኩ ሳይል ነው የገባው። ዜማዎቹ ራሱ በጣም ያጠራጥራሉ። እስኪ ነው እንግዲህ በነገራችሁ ላይ ይህንን ፎቶ በምክንያት ነው ያደረኩትኝ። አሸናፊ ገብረ ማርያም ከሊቀ ጳጳሱ ጋር የተነሳው ፎቶ ነው። መቼ? በዛን ሰዓት ቪዲዮ ሰርቻለሁ። ወደ ቤተ ክርስቲያን አሸናፊ ገብረ ማርያም ተመለሰ ተብሎ ብዙዎች እንኳን ደህና መጣህ እያሉ ቪዲዮ የሰሩበትና እሱም ወደ ቤተ ክርስቲያን ተመለስኩኛ ግን አላለም። በነገራችን ላይ ከቤተክርስቲያን ወጥቻለሁም አላለም። በነገራችን ላይ አላመነም፣ በትክክልም አልተመለሰም። ለቀረበለት ጥያቄ በአጠቃላይ ቤተክርስቲያናዊ ምላሽ አልሰጠም። የተሰራው ነገር ተገቢ አይደለም። ይሄኛው የጴንጤው ደህና ነው ደህና የሚለው ነው። ኦኬ አያችሁት? ይሄ ነው እንዲገባ የተፈለገው። አሁን ደግሞ አሸናፊ እንዴት እንደቀየረውና እንዴት እንዳለው ደግሞ ቃል በቃል ስሙት። ደግሞ ደህና ነው ደህና ደህና ነው ደህና እሷ ይበቃናል። በጣም ጥሩ። ስለዚህ ይህ በደንብ አድርገን ልንቃወመው የሚገባ ነው። የጴንጤ መዝሙር ኦኬ፣ ቀስ አድርጎ
አለማምዶ ወደ ቤተክርስቲያን ማስገባትና ማንሰራፋት ማለማመድ ነው። በዚህ ምክንያት በጣም እንቃወማለን፣ ልንጠነቀቅ ይገባል በጣም። እሺ ወደ ችግሮቹ እንሂድ። የአሸናፊ የአዘማመር ስልት በነገራችን ላይ ይሄኛው ብቻ አይደለም። በአጠቃላይ የቤተ ክርስቲያንን አዘማመር ሙሉ ለሙሉ የቀየረ ነው። ባይዛዊ በጣም ነው የሚያሳዝነው። በነገራችን ላይ እንደዚህ የሆነ አጫባጫው ራሱ ደህና ነው ደህና ይሄ ዘፈን ነው። ደህና ነው ደህና እንደዚህ የላትም ቤት። ይሄ አመጣጡ አገባቡ ራሱ ሙሉ ለሙሉ ሉክ ከግለሰብ ወደ ቤተክርስቲያን አንድ ነገር ሲመጣ ጣጣው ብዙ ነው የምንለው ለዚህ ነው። በብዙ መልክ መሄድ እንችላለን። በብዙ ከቤተ ክርስቲያን ወደ ምእመን ይሰጣል እንጂ ምእመን ወደ ቤተ ክርስቲያን፣ አንድ ካህን ወደ ቤተ ክርስቲያን፣ አንድ ጳጳስ ወደ ቤተ ክርስቲያን የሚያሰርጸው ስርዓት፣ ቀኖና፣ አዘማመር ስልት የለም። በቃ ተሰርታ ያለቀች ነች ቤተ ክርስቲያን። ቅብብሎች ነች። ሐዋርያዊ ቅብብሎች ነው። ያሬዳዊ ቅብብሎች ነው። አባቶችሽ ፈንታ ልጆችሽ ተተኩልሽ፣ በምስጋና በክህነት በዜማ በአዘማመር በሽብሻቦ በሁሉ ነገር። አሁን ከግለሰብ ወደ ቤተክርስቲያን እየገቡ ያሉ ብዙ እንግዳ ነገሮች አሉ። አሁን የዚህ ስሙ ማን አልኳችሁ? ጌታ ያውቃል የሚባለው ዘማሪ በአሸናፊ በኩል ገባ ማለት ነው ቤተክርስቲያን ውስጥ በእኛ ዝምታ። ይህን ነው ማስቆም የምንፈልገው። ልጆቻችን ይህንን እየዘመሩ እንዲያድጉ አይደለም የምንፈልገው። አብ ወወልድ እያሉ እንዲያዜሙ ነው የምንፈልገው። ልብ በሉ። ሌላው የዘማሪያን ችግር አሁን መዝሙር ወደ ቢዝነስ ተቀይሯል አይደለ? በቤታችን ያለው ኦርቶዶክሳውያን ኦፍኮርስ መዝሙር ያወጣሉ፣ መሸጥ አለባቸው፣ ገንዘብ ማግኘት አለባቸው። በቃ ወደ ቢዝነስ ተቀይሯል። which ችግር አይደለም፣ እሱን አይደለም ችግሩ፣ ያገኙ ገንዘብ ታስባይ። ነገር ግን በአግባቡና በስርዓቱ መሆን አለበት። የገንዘብ ችግር ስላለ ምንድነው አሸናፊ ገብረ ማርያም የሚያደርገው? ወንድማችን ኦልሞስት ለሁሉም በሚባል ለአብዛኛው ለጀማሪ ዘማሪያን ለአብዛኛዎቹ ግጥም ይሰጣቸዋል፣ ዜማ ይሰራላቸዋል። እሱ የሆነ የታወቀ ነገር ስለሆነ ስፖንሰር እንዲያገኙ ያደርጋቸዋል። ይሄ ምርቃት ምናምን ሊትራሊ የዘፈን ስታንዳርድ ይዟል። ባይዘው ይሄ የመዝሙር አወጣጥ መዝሙር ግጥም ተገዝቶ ነው፣ ዜማ ለሚሰጥ ገንዘብ ተከፍሎ ነው። ልክ እንደ ዘፈን አቀናባሪ የሚባል ነገር ሁሉ አለው። ኦኬ በጣም ወጥቷል። በቃ የዘፈን ስታንዳርድ እንደ አልበም ነው የሚሰራው። ኦኬ ሶ ለእያንዳንዱ ኮስት አለው። ስናት ኦንሊ ዳት ሲያልቅ ራሱ ምርቃት የሚባል ደግሞ የሆነ ሴሬሞኒ ነገር አለ። ለዛ አተይኔ ላይክ አዳራሽ ይፈልጋሉ። አዳራሹ ደግሞ ልክ እንደ ዓለማዊ ዲኮሬሽን ተደርጎ ነው። ያ አዳራሽ ውስጥ የተጀመረው ነው። ባይዘው በተለያየ ቪዲዮ የማነሳው ቤተክርስቲያናችን ላይ መተው አበባ ምናምን የሚጎነጎኑብን which is በጣም መጥፎ ነገር አንስተነዋል። ሶ ልክ በቃ እንደ graduation ወይም ደግሞ እንደ kind of የሆነ birthday party some kind of stuff እንደሱ በአዳራሽ ይደገሳል ማለት ነው። ይሄንን ሁሉ ፋሲሊቴት ያደርግላቸዋል ማን? ወንድማችን ቄስ ዘማሪ አሸናፊ ገብረ ማርያም because ገንዘብ አለው፣ ኮኔክሽን አለው፣ ትውውቅ አለው። ኦኬ ሶ እሱን ሲከተሉ እሱ ይሄን ሁሉ ነገር ሲያደርግላቸው እሱ ደግሞ የሚሰጣቸውን ነገር ይቀበላሉ ማለት ነው። ሶ እነሱ አብዛኞቹ የሚያዩት ፋይናንሻሊ ችግር ስላለባቸው እርዳታ ማግኘቱን ነው የሚፈልጉት። በጣም አደገኛው መንገድ ነው። ሶ ይሄንን ከተባበረን ወደ ሶሉሽን መምጣት እንችላለን፣ ማስኬድ እንችላለን።
ቀኖናዊ ስርዓቶቿን ተከትለን ዶግማውን ሳናፈርስ እንግዲህ ኦርቶዶክሳዊ ህብረትን ፈጥረን በአንድነት በመሰባሰብ ከሆነ ምንም አይነት የማንፈተው ችግር የማናመጣው መፍትሄ አይኖርም ማለት። ተሐድሶ እንቅስቃሴያን በተለያየ መንገድ ቤተክርስቲያኑ ሰርጎ ይገባል። ስለዚህ አቅም አለን ከተሰባሰብን አንድ ከሆን ከተደማመጥነ እንግዲህ እኒን ተሐድሳውያን እያበረታናቸው ያለን የኛ ድካም ነው፣ የኛ ኦርቶዶክሳውያን መዛል ነው፣ አለመሰብሰባችን፣ አለመነጋገራችን፣ አንድ ላይ ያለመቆማችን እንጂ የተሐድሶ የፕሮቴስታንት የመናፍቃን እንቅስቃሴ ስለበረታ አይደለም። የኛ ድካም ነው፣ በልዩ ልዩ መንገድ ስለተጓተትን፣ በልዩ ልዩ መንገድ ድካም ስለበዛብን እንጂ የነርሱ ብርታት አይደለም እነርሱን እዚህ ያደረሳቸው። ስለዚህ አሁንም እንችላለን፣ አቅም አለን፣ መሰባሰብ እንችላለን፣ በፋይናንሻልም አቅም አለን፣ በህብረትም አለን። ስለዚህ ከአባቶቻችን የጥንቱ ስርዓት ሃይማኖታዊ ዶግማዊ ስርዓት ሳንፋለስ ቀኑን እንደጠበቅነ ስርዓቱን ካስከበቅነ ከጠበቅነ የማንሻገረው ድልድይ የማንወጣው ችግር የለም ማለት ነው። ስለዚህ ወደ ህብረቱ መምጣት ወደ አንድነቱ መምጣት ኦርቶዶክሳዊ ሰንሰለቱን ጠብቀን መፍትሄዎችን ማበጀት ይገባል። እንዲህ ያሉ ክፍተቶችን ደግሞ መድፈን ያስፈልጋል ማለት ነው። አላስፈላጊ የሆኑ ሰዎችን ተው ያሉ ቅበተ እምነትን መስራት መከልከል ያስፈልጋል። ተሐድሷን ሰርጾ እንዲገቡ መጠበቅ ያስፈልጋል ማለት ሁላችንም በህብረት በአንድ ላይ እንሰባሰብ። እንግዲህ ለዛሬው ያለው ቪዲዮ ይህን ይመስላል። በሌላ ቪዲዮ ይመለስ ይሆናል። እስከዚያው ድረስ ሰላም ለእናንተ ይሁን። ሰላም ቆዩኝ። ሰላም ነገር ሁሉ ይብዛላችሁ።